አቶ አምናን በስጦታ መልክ በቤቱ የመጣለትን እጅ ማን እንዳመጣለት አሁን አወቀ። ይሄውንም ጆሊያና ባደረገችው ጥረት እንግዲህ ማን እንደሆነ የላከለት ደርሳል። እንግዲህ በድርጅቱ የጥራት ማነስና ቶሎ አለመድረስ ችግር እንደሆነ እዚህ ያሉ ሰራተኞች ትንሽ መዘናጋት ይታይባቸዋል በማለት ሆኖም ግን ይህ አቶ መሊክ እሱን እንደ ሁሉ 50% ከስሮ ወደ እኔ አለመምጣቱ መሆኑ ነው እያለ ከሙስጠፋ ጋር እያወራ ነበር። ምክንያቱም እንኳ ባላውቅ እኮ የድርጅቱን ግማሽ % እንዳጣ ሰምቻለሁ። ከዛ ላይ እንደዚህ አይነት ኪሳራ ሲመጣበት ሳይጠጣ ነው የሚሰክረው አቶ አምናን እያለ ስልክ ሲያወራ ከዛም ጆሊያናን እሷን እንደሚፈልጋትና ከዚህ በኋላ እሷን ለመከለል ከለላ ለማድረግ በዚህ ድርጅት እንደገባ ሲነግራት ተወኝ ለራሴ ከለላ መሆን እችላለሁ። እንግዳስ መሊክ አንተ ነህ የሰው ውድቀት የሚሰማህና የምትወደው አንተ ነህ ይህንን ነገር ለአቶ አምናን እያደረስክበት በማለት ተጠራጥራ ስልኩን እንግዲህ አስፈትሻ ደርሳበታለች ማለት ነው። እንግዲህ ይህንን ነገር እያደረገ ያለው በድርጅቱም ላይ ኪሳራና ውድቀት እያመጣበት ያለው አቶ መሊክ መሆኑን አጋልጠዋለች። አቶ አምናን እንግዲህ ሰለሞንን ጠርተው እንዴት ይህን ሁሉ ኪሳራ ሲከሰር እንዴት ብዙ ደንበኞችን ስናጣ ለምን የጥራት ማነስ ሲመጣ ማን እንደሚቀይረው ምንድነው ሪፖርት ያላደረክልኝ በማለት በሰለሞን ላይ ሲጮሁበት ይቅርታ ብዙ ተወዳዳሪዎችን እኮ ነው ያጣ ነው እባክህ ይሄ ነገር ከነሱ ጋር አይደርስም እባክህ እያለ ከዚህ በኋላ ስህተት እንደማይሰራ ይቅርታ ጠይቆ ሰለሞን ይወጣል። በዚህን ጊዜ ደግሞ ሰለሞንን ጠብቆ አሁንም እባክህ ቱርክም እየበላች ቃል መጥቶ እየጠየቃት ነበረ። እንዴት ምን እያደረግሽ ነው? አቶ ምናን የታለ? ስለ ሁኔታው የሰማሽው ነገር አለ ወይ? አዲስ ነገር ሲሏት ሁለቷም እሷም ሆዷን እየበላች ምንም ነገር ስለ ሆዷ እንጂ ስለምንም አታስብ መሆኗን አይተዋታል። በስራሽን ቀጥ ብሎ ቃልም ጥሏት ሄዶ ነበረ። አሁን እንግዲህ አቶ አምናን ከቃል ጋር የተፈጠረ ነገር አለ ወይ? አዎ የተፈጠረ ነገር አለ በጣም እንዴ ምንድነው? በዚህ ልክ እንዴት ድርጅቱ ያሽቆለቆላል? ድርጅቱ እየሆነ ያለው ነገር ነው። አዎ ድርጅቱ ኪሳራ ላይ ነው። ቃል ይህንን አታውቅም? ለምን ምን አጋጠመው በማለት ይጠይቀዋል። እንዴ እኔ ሁሉም ኃላፊነቱን እየተወጣ አይደለም። ለማንኛውም የሚፈረሙ ወረቀቶችን በደንብ አይቼ እኔ ደርሰበታለሁ በማለት ለቃል ይነግረዋል። ቃልም በጣም ተናደደና ወጣ። እንዴት ነው ይሄ ነገር እየተደረገ ያለው በሚል እሱም ማጥናት እንዳለበት አቶ አምናን በንዴትና በብስጭት ድርጅቱ ላይ ቁጭ ብለው ይህንን ነገር ሰብስቤ ሁላቸውንም መናገር አለብኝ በማለት የድርጅቱን አባል በመሰብሰብ ሁላችሁም የራሳችሁን ኃላፊነት እየዘነጋችሁ ትገኛላችሁ። ሆኖም ግን በዚህ ድርጅት ውስጥ የሚፈጸም ነገር እየሾለከ እየወጣ ሚስጥር ከውጭ የተሰማ ነው። እርስ በርሳችሁ ብትፈታተሹ መልካም ነው በማለት ያስጠነቅቃቸዋል። አቶ መሊክ ግን አልተነቃብኝም ብሎ እስካሁን እኮ አልነቃም አለ። ጁሊያ አለቻት ከአንቺ ጋር ያለ ወረቀቶችን ልውሰዳቸው? ግን ምን ሆነሻል? ቆይ እኛ እስከ መቼ ነው እንደዚህ መጫወቻ ሆነን የምንቀጥለው? አለቻት። ማለት እንዴት? ይሄ መሊክ የተባለ ማየትም ሆነ መስማት አልፈልግም። እኔም እኮ የማልፈልገው ሰውዬ መሊክን ነው አለቻት ጓደኛዋ። አንቺ የማትፈልጊ ከሆነ ለምን አትተይውም? አለቻት። እኔ አላቅም አይተወኝም። ቆይ አንድ ነገር እየበላሁ እነግርሻለሁ አለቻት። ልውሰዳቸው ወረቀቶቹን አለቻት። ውሰጃቸው አለቻትና ወረቀቶቹን ሰብስባ ልጅቷ ይዛ ወጣች። ሰላም ወደ ቻናሌ ተከታታዩ ሰላማችሁ ያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱ። ድር ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ አቶ አምናን በጣም አንገብጋቢና ሲያስፈልጋቸው የነበረው ሚስጥር እንግዲህ ማን እንደሆነ የደረሱበት ነገር ነው። እንግዲህ ሁላቸውንም ሰብስበው ሲነጋገሩ ስለዚህ ድርጅት ጉዳይ ሁላችሁም እዚህ ያለን ሰዎች ብቻ ነን የምናውቀው። ስለዚህ እዚህ ምንድን ነው እየተፈጠረ ያለው? ጥራቱንስ የሚቀይረው ማን ነው? ራሳችሁ እንድትፈትሹ ፈልጋለሁ በማለት ጠንከር ያለ ውሳኔ ሰብስቦ ሲያስተላልፍ መሊክ እንደተነቃበት ስላወቀ አንገቱን ደፋ። ቃል ግን አንገቱን ቀጥ አድርጎ እርስ በርሳቸው ተያዩ። እኔ ነኝ እንዴ ትላለች አንዷ ሴት። አንቺ አይደለሽም፣ እስኪ እርስ በርሳችሁ ተፈታተሹ፣ እኔ አይደለሁም አለች። ለማንኛውም ሁላቸውም እንግዲህ ጥርጣሬ ላይ እንዲያድርባቸው አቶ አምናን ሰብስቦ ስብሰባ ላይ ቢነግራቸዋል። ሆኖም ግን አሁን ጆሊያንን ካላገባሁሽ ለአንቺ ከለላን የመጣሁት እዚህ ድርጅት ላይ ታውቂያለሽ፣ እኔ በቅርብ ቀለበት ጋራ አድርጌ ማገባሽ በዚህ ድርጅት ውስጥ አንቺ ነሽ ሲላት፣ እባክህ ተወኝ፣ አትተወኝም ወይ? ፍቅር እኮ በአንድ ሰው ቤት አይለካም፣ አንተን አልፈልግህም እኔ እባክህ ስትለውም ስለዚህ እኔ ሳልፈልግ ነው እንደምታደርገኝ
እንግዲህ የድርጅቱን ግማሽ ፐርሰንት እንዳጣ ሰምቻለሁ። እንደ አይነት ኪሳራ ሲመጣበት ሳይጠጣ ነው የሚሰክረው አቶ አምናን። ግን እስካሁን ዝም ማለቱ ገርሞኛል እያለ እውነቴን እኮ ነው የምልህ እስካሁን ወደ እኔ አለመምጣቱ ወደረሰበት ምን ያህል መንቀሳቀስ እንዳቃተው የሚያሳይ ነው እያለ እንዳልተደረሰበት መስሎት ምኒልክ እያወራ ነበረ። አቶ አምናን አለ ሰለሞን ቃል ልግባልህ፣ ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ከዚህ በኋላ ትለኛለህ ያጣነው እኮ ተራ ውድቀት አይደለም፣ እንዴት እንደዚህ ትለኛለህ በማለት ያፈጥበታል። ብዙ ተወዳዳሪዎችን እኮ ነው ያጣነው። ይሄን ነገር ከእሱ ጋር አይደርስም። እኔ እኮ በጣም ነው የሚገርመኝ እንዴት ምርቱ እየተቀየረ የሚሄድላቸው። ይህንን እንኳን ማወቅ አትችልም። የምርቱ ባለቤትና ተቆጣጣሪ ሰለሞን አንተ አይደለም? አንድም ቀን እኮ ግን አሳውቀኝ ደግሞ አታውቅም በማለት ወደ ሰለሞን ላይ ከዛ እንግዲህ መጥቶ ጆሊያናን ይስማታል ምኒልክ። እኔ ጆሊያና ቀበጧ እኔ አንተ ቹኒያ አይደለሁም። ቹኒያ መቼም ቢሆን አንቺ የማትፈልጊው ሰው ሲጀመር እኮ እኔ አንተን አልፈልግህም አለችው። ያንን ካወቅሽ አትራቂኛ፣ ያንን መሆን ለውጥ አያመጣም። ምኒልክ እባክህ ስማኝ፣ እኔ ራሴ መሆን ይችላል። ተወኝ ነው የምልህ። እዚህ ቢሮት ያለሁት እኮ ሁሉንም ነገር ለአንቺ ከሌላ ለመሆን እንጂ ለአቶ አምናን ታዛዥ ለመሆን ፈልጌ አይደለም። እንግዳውስ እኔ እንድትተውኝ ይፈልጋል። እኔ ለራሴ ከሌላ ሆኜ መኖር እቀጥላለሁ። እባክህ ተወኝ። ስለዚህ ስላሰብክልኝ አመሰግናለሁ አለችው ቾኒያ። ግዴታ ነው ተወኝ ብትይኝም አልተውሽም። ለምን? ያ የራሴ የሰጠሁት የልቤ ስራ ስለሆነ አላት። ቆይ ግን መቼ ነው ተስፋ የምትቆርጠው አንተ? መቼም አልቆርጥም እመኒ። በቅርቡ እዚህ ድርጅት ላይ አንድ ፕሮግራም አዘጋጅቼ ቃል ኪዳን አስረልሻለሁ። ቃል ኪዳን እኮ የሁለት ሰዎች መፈቃቀድ እንጂ የአንድ ሰው የግል ስሜት ማንጸባረቂያ አይደለም ማለት አታስቢ። በደንብ ፈቃደኛ እንደምትሆኝ እርግጠኛ ነኝ። ቆይ መሊክ፣ እኔም ደግሞ እዚህ ድርጅት ላይ ለአቶ አምናን የምሰራቸውን ስራ አጋልጬ ከስርህ መንግሌ ነው የምጥልህ በማለት እቅዷን ተያያዘችው። አቶ አምናን በተለይ በዚህ መስሪያ ቤት የሚሰሩ ሰዎች ላይ በቀለበት ፕሮግራሙ ላይ እጅ እንደተላከላት ቾኒያና ስትሰማ ይህንን ነገርማ ማጋለጥ አለብኝ፣ እሱ መሊክ ብቻ ነው ውድቀትን የሚፈልገውና መሊክ ነው የሚያደርገው በማለት መሊክን ክትትል በማድረግ ስልኩንም ከመነማን ሰዎች ጋር መለዋወጥ እንዳለበት አጣርታ ደረሰችበት ማለት ነው። ቃል መጥቶ እንግዲህ ቾሊያና አቶ አምናን የታለ? በቢሮ ነው፣ ከኔ ጋር እስካሁን አላወራንም ትላለች የስራ ባልደረባዋ። ሌላዋ አዲስ ነገር ተፈጥሯል። ሁሉም ነገር ዛሬ አዲስ ነገር ይላል። እኔ አዲስ ነገር አልሰማሁም። አንቺ መብላት ብቻ ነው የምታውቂው፣ ዝም ብለሽ ስራሽን ቀጥይ፣ መብላት ከራሱ ገብቼ አጣራለሁ በማለት ነበረ እሱም ገብቶ ያጣራው። እንግዲህ አሁን በተባለው መሰረት እንግዲህ ደግሞ ወይዘሮ ሜርሲ ዛሃራ በቤት ውስጥ ፍቃድ ጠይቃ ስለወጣች ያንን ውሃ መርዛ የሄደችው እሷ ናት በማለት ወደ እናቴ ዛሃራ ለማማሃኘት እንግዲህ እቅዷን ይዛ ተነስታለች። ሆኖም ግን ብሌን ስላየቻት ብሌን እያጋለጠቻት ትገኛለች። አቶ አምናን ሜርሲ ይህንን ችግር በዚህ ቤት ውስጥ እየፈጠረ መሆኑንና ከመሊክ ጋር ሲፈንና ሙስጠፋ ግንኙነት እንዳላቸው ደርሶበታል። ሁሉን ነገር በራሴ ዙሪያዬን አጣርቼ ደርስበታለሁ ባለው መሰረት አሁን ሁላቸውንም እያጣራ እየደረሰበት ይመስላል። በሚገርም ሁኔታ እንግዲህ አሁን ጄሪስ እንግዲህ ከዚህ በኋላ ሜርሲ ወይንስ ወይዘሮ ዛሃራ ናት ብላ ታምን ይሆን? እና እንግዲህ ወይዘሮ እስከ መቼ ነው ከልብህና ከአእምሮ እየታገልክ የምትቀጥለው ብላ እሷም ምክር ሰጥተዋል። ጆሊና እባክህ ስማ አለው ሰለሞንን መንገድ ላይ አግኝቶ። ይህንን ነገር እኮ ቾሊያና በተደርስበት ኑሮ ይሄ ነገር ውድቀታችን ነበር። ስሚስ እየበላሽ ነው እንዴ? እንደው አሁንም እየበላሽ ነው አላት። እባክሽ እየበላሽ ተከታታይ፣ ይህንን ምግብሽን ብቻ ያሽ መከታተሉን ትተሻል። እየበላሁም ቢሆን አንዳንድ ነገር እከታተላለሁ በማለት ስትይ እሺ ወረቀቶቹን በሙሉ እልክልሻለሁ ቼክ አድርጊያቸው ሲላት እሺ አደርጋለሁ። በየመብሊያ ሰዓትሽ ደረሰ መሰታ ታፋሽጊያለሽ፣ ሂጂ ውጭልኝ ነበረ ብሎ የሰደዳት። ሆኖም ግን አሁን ሰለሞንና መሊክ መንገድ ላይ ተገናኙና አንተ እኮ ይሄንን ነገር እሷ ባትደርስበት ኑሮ ስንት ውድቀት አምጥተህብን ነበረ እና አንተ ምን እያሰብክ ነው አለው። እንዴ ይሄ ድርጅት ያቶ አምናን ነው ወይንስ ያንተ ነው የሚለው ነገር ግራ አጋባኝ እኮ በማለት ሲለው፣ እንዴ ይሄ ነገር እኮ እኛ ጉልበታችንንም እድሜያችንንም የፈጀንበት ነው። ይህ ኪሳራ ከሰረ ማለት እኮ እኛም ይህ ሁሉ ሰው ከስራ አፈናቅለህ ያለ ደሞዝ አስቀራቸው ማለት ነው በማለት
ቆይ አንተ ቾሊያና እኮ ስንት ስራ ገበታቸው እንደምታፈናቀል ታውቅ ነበረ ሰለሞን? በተለይ እኔን እስካሁን የለፋሁበትን ታሳጣኝ ነበር ማለቴ። በዚህ ድርጅት ጊዜያችንና ጉልበታችን ያፈሰል ማለት ይህ ድርጅት ያቷ ምናምን መሰለኝ አለ። ወይንስ ሲለው ያው ይህ ድርጅት የለም ማለት እኛም የለም ማለት ነው። እሺ ለማንኛውም ቢሮ እንገናኝ በማለት ሰለሞንም ጥሎት ይላል። በአንተ ምክንያት እቅዶች ሁሉ ከንተ ቀርተው ነበር አይ ሰለሞን አለው ከጀርባው ላይ ሲሄድ። ይህንን ነገር እያካሄደ እንዳለ መሊክ መሆኑንም ቾሊያናም ደርሳበታለች ማለት ነው። አሁን አቶ አምናን እንግዲህ በዙሪያው ያሉ ሰዎች እነማን እንደሆኑ እያጣራ የደረሰበት ነው። ሜርሲንም እንግዲህ አሁን ቀስ በቀስ በብሌን እንግዲህ በእናት የዛህራ ስትመጣባት ብሌን እውነታውን አፍርጣ ስትናገር የዛ ጊዜ አቶ አምናን ሁሉን ሰዎች እነማን እንደሆኑና በተለይ የስልክ ልውውጥ ቅጁን እንግዲህ ቾሊያና ይዛ ለአቶ አምናን ስታሳየው የሚፈጠረው ነገር ከሙስጠፋና ከሲፈን ጋር ያልተደረገ የስልክ ልውውጥ እንዲመጣላት አድርጋ ለአቶ አምናን ሰጥተዋል። አቶ አምናን ያንን ከመሊክ ጋራ የሚለዋወጡትን ስልክ ሲሰማ ማመን እንዳቃተውና የአባቱን ጉዳይና የእናቱን ከምን ደረጃ እንደደረሰች ያለውን ግልጽልጽ የሚያደርግ ሪከርድ ደርሶታል በሚገርም ሁኔታ። እንግዲህ አሁን ቀጣዩ ምን ይሆናል የሚለውን አብረን እንከታተላለን። ሀሳብ አስተያየት ካለዎት እርስዎም እየጻፉ